እየተማሩ እንድናካፍል እድሉንም ደስታውንም እንድንካፈል እግዚአብሔር ስለረዳን ቸርነቱ ምሕረቱ የበዛ ቢሰጥ የማያልቅበት ጸጋ የበዛ አምላካችን እግዚአብሔር የተመሰገነ ይሁን። ለተወሰነ ደቂቃ እንግዲህ ቀሲስን ሁልጊዜ ሳያቸው ትዝ የሚለኝ አዳባ የሚባል ሀገር ነው። አዳባ ሄደን መቃብር ቤት ያገለገልንበት የአገልግሎት ትዝ ስለሚለኝ ሁልጊዜ እሳቸውን ሳያቸው የነበረው የገጠር አገልግሎታችን ትዝታው ይመጣብኛል እና ቀሲስ ከብዙ ጊዜ በኋላም በዚህ መንገድ ስለተገናኘን እግዚአብሔር አምላካችን የተመሰገነ ይሁን። መምህር ወንድማችን ላይ ከወንጌል ዛማኑኤልም ያለመታከት ልጆችን ወንድሞችን እህቶችን በዚህ መንገድ ለዚህ ደረጃ ማብቃት ትልቅ እድል ነውና እንኳን ደስ አለ እንኳን ደስ አላችሁ ማለት እፈልጋለሁ። በተከታታይ ማስተማር ሰማዕትነት ነው ብዬ ስለማስብ እንደው ለተወሰነ ደቂቃ ከኔ በጣም የበረታችሁ ታላላቆች ወንድሞቻችን እንዳላችሁ እያየው ስለሆነ በር ለመክፈት መንገድ ለመጥረግ ያህል የትምህርታችን ርዕስ ያደረኩት ሁለተኛው ወደ ጢሞቴዎስ ሰዎች ምዕራፍ 3 ላይ ቁጥር 14 ያለ ኃይለ ቃል ነው። ወደ ጢሞቴዎስ ሰዎች ሐዋርያው ቅዱስ ጳውሎስ ወደ ጢሞቴዎስ ሰዎች የላከላቸው መልእክት ምዕራፍ 3 ቁጥር 14 ነው። እኔ ከዚያ ውስጥ ግን ይችን ርዕስ መርጫታለሁ። በተማረህበትና በተረዳህበት ነገር ጸንተህ ኑር የሚል ነው። ርዕሳችን ይሄ ነው። ቅዱስ ጳውሎስ የመንፈስ ቅዱስ ልጁ ጢሞቴዎስን የመከረበት የገሰጸበት ኃይለ ቃል ነው። ወደ ኋላ መለስ ብላችሁ እንድታነቡት ተማሪዎችን እጋብዛችኋለሁ። ነገር ግን ክፉ ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ ይልና ቅዱስ ጳውሎስ አንተ ግን በተማረህበትና በተረዳህበት ነገር ጸንተህ ኑር። ከዚያ ቀጥሎ ደግሞ ከማን እንደተማርከው ታውቃለህና ይላል እና ቅዱስ ጳውሎስ እግዚአብሔር በድንቅ አጠራሩ እንደምታውቁት በዚህ በሐዋርያት ሥራ ምዕራፍ 9 ቁጥር 1 ላይ እንደምናነበው ክርስቲያኖችን ከሚያሳድድበት እሱ ስለ ክርስቶስ የሚሰደድ ሐዋርያ ያደረገው ድንቅ ሐዋርያ ነው። የተጠራበት ዓላማና ተልእኮ በአግባቡ አደራውን የተወጣ ስለሆነ የመንፈስ ቅዱስ ልጆቹንም ይመክራቸውና ይገስጻቸው ነበር። ከመንፈስ ቅዱስ ልጆቹ መካከል አንዱና ለዛሬ ለእኛ ለትምህርታችን ርዕስ መነሻ ያደረግኩት በተማረህበትና በተረዳህበት ነገር ጸንተህ ኑር የሚል ወገኖቼ፣ በዚህ ሰዓት ሰው ትምህርት ጠል የሆነበት ዘመን ነው። እንደምታውቁት እውነት ለመነጋገር አይደለም እንደዚህ ተከታታይ የሆኑ ችግር ፈቺና መሰረታዊ የሆኑ ትምህርቶችን ለመማር ይቅርና 2 ደቂቃ እኔ እንደውም ብዙ ጊዜ እንድትዙልኝ እንደው ፈልጋለሁ። የዚህ የቲክቶክ ተማሪና ውሃ ሙላት አንድ ነው ብዬ ነው የማስበው። ምክንያቱም የሰማው ሲሄድ ያልሰማው ሲመጣ ስለሆነ ተረጋግቶ ተምሮ በዚህ ደረጃ ለምረቃ እንኳን ደስ አለን ለመባልም መገኘት ትልቅ ነገር ነው ብዬ ስለማስብ አንደኛ በተማረህበትና በተረዳህበት ነገር ጸንተህ ኑር። 3 ጉዳዮችን በአጭር ደቂቃ ነው ለማቅረብ የምሞክረው። ብዙ ረዘም ያለ ጊዜ ውሎዬም ለዚያ የሚጋብዝ አይደለም። እንግዲህ በዚህ ሰዓት ነው ገና ከቲክቶክ እየገባ ያለሁት። አድካሚ አገልግሎት ስራ ላይ ነው ያልኩት ብዬ ነው የማስበው። ቀስ የሚያውቁታል የምንሰራውን ሁኔታ። ስለዚህ አንተ ግን ይልና በተማረህበትና አሁን ወገኖች ትምህርት ምንድን ነው? ትምህርት ማለት እኮ ሰው ራሱንም ቤተሰቡንም ወገኑንም መቀየር ሲችል ነው። ትምህርት ያላወቀውን ነገር ሲያውቅ መማርም ብቻ ትርጉም አለው ብዬ አላስብም። አሁን የመምህርም የሌሎችም ድካም ሰው የተማረውን ነገር መኖር ካልቻለ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰን አንድ ወቅት ምን አሉ? ቤተክርስቲያናችን አንደበተ ርቱዕ የሆኑ ሰባኪያን፣ መምህራን፣ ዘማሪያን አላጣችም። የተቸገርነው በህይወቱ አርአያና ምሳሌ ሆኖ የሚያስተምር ሰው ማግኘት ነው አሉ። አሁን ጩኸቱ በየቦታው ነው እንደምታውቁት። ትምህርቱ በየቦታው አለ፣ ዝማሬውም አለ። እንደ ከሰማይ ከዋክብት እንደ ምድር አሸዋ በዝቷል። ህይወት ያለው ሰው ግን ማግኘት ችለናል ወይ? አሁን ሰው በተማረኸው በተረዳህበት ነገር ጸንተህ ኑር። አሁን ምንድን ነው እናንተ የተማራችሁት? በእውነት በቆይታችሁ የተማራችሁትን ነገር በአግባቡ እየመዘገባችሁ ይዛችሁ ለሚቀጥለው ትውልድ ለማስረከብ ተግታችሁ እያገለገላችሁ ነው? ልታገለግሉ ራሳችሁን ተዘጋጅታችኋል? ምክንያቱም ቃለ እግዚአብሔር ለሰው ልጆች የግድ አስፈላጊ ነው። ምክንያቱም ምግበ ነፍስ ነው ስትማሩ የቆያችሁት። የሰው ልጅ ተፈጥሮ እግዚአብሔር ከፈጠራቸው ፍጥረታት ሁሉ በልዩ ሁኔታ በአርአያ ሥላሴ የተፈጠረ የሰው ልጅ ወይ አፍህ በዚህ ይሙላ ከምሰጥ ከዚህ መጽሐፍም ብላ ተብሎ የተነገረ ነው። ስለዚህ የጠገበች ነፍስ ደግሞ የማር ወለላን ትረግጣለች፣ ለተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል ተብሎ በመጽሐፈ ምሳሌ ምዕራፍ 27 እንደተነገረው ለእኛ ህይወት የሚሆነን
ለእኛ የሚጠቅመንን ነገር ይዘናል ወይ የሚለውን ራሳችን መጠየቅ አለብን። በጣም ብዙ ሰዎች ተምረዋል። በነገራችን ላይ የተማሩትን ግን መኖር ይከብዳቸዋል። በተማርነው ትምህርት ጸሎት፣ ፍርሃተ እግዚአብሔር ከሌለበት ትርጉም አይኖርም። እንደውም እንዲህ ተምሬ ነበር እያልን መሰናከያ እንዳይሆነን መጠንቀቅም ጥሩ ነው። ሊቁ ብፁዕ አቡነ ጎርጎርዮስ ምን አሉ? የዝዋዩ ደሴ የፈለቁት በ1932 50 ዓመት ብቻ በዚች ምድር የቆዩት የ500 ዓመት በላይ ስራ ሊሆን የሚችል ግን የሰሩ ብዙ ያልተነገረላቸው ብፁዕ አቡነ ጎርጎርዮስ ምን አሉ? ለትምህርት ጊዜ አትስጡ። የምንኖረው ገማሾች ጥያቄ በሚያቀርቡበት ሰዓት ነው። ሁልጊዜ አለጫት ሁኑ፣ አንዳንድ ጊዜ ግን ሚጥሚጣ ሆኑ ይላሉ። ለማን ነው ሚጥሚጣ የሚሆነው? ለመናፍቃንና ለአጋንንት ይላሉ። ትምህርት ሰው ራሱን ካልጠበቀበት መማሩ ትርጉም አይኖረው። ስለዚህ እናንተ በተማርህበትና በተረዳህበት ምንድን ነው የተማርነው? ቤተክርስቲያን ትምህርት ነው የተማርነው። መንፈሳዊ ትምህርት ነው የተማርነው። ሰዎች እንድናከብር፣ እግዚአብሔርን እንድናከብር፣ በፍቅር ሆነን እንድናገለግል ነው የተማርነው። የተረዳ ነው ከክፉ ሰራተኞች፣ ከመናፍቃን፣ ከካህዲያን ራሳችን እንድንጠብቅ ነው የተማርነው። እውቀታችን የሚጠቅመን ከነበርንበት ሁኔታ ትንሽ በተለየ ሁኔታችን የሚቀይር እንዲሆን በተረዳ ጸንተህ ኑር። አሁን ትልቁ ነገር ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ እንደተናገረው ስጋችንም ነፍሳችንም የሚጠቅም ነገር ያገኘንበት ስለሆነ ልንለወጥበት ይገባል ወገኖች። ምክንያቱም በጣም ብዙ ሰዎች ስራም ይሰራሉ፣ የተሻለ ደረጃ ይኖራሉ፣ ግን እረፍት አያገኙም። ለምን? የሰው ልጅ በእንጀራ ብቻ ስለማይኖር። ታዲያ እናንተ በተረዳችሁበት በቆያችሁበት ከመምህር ጋራ ሰዓት ገድባችሁ ሰዓት ሰጥታችሁ ማስታወሻ ይዛችሁ ስትማሩ ምንድን ነው የተረዳችሁት? ቅድም ጳላዲዮስ ሲል ነበር ማስታወሻ ያዙ። ማስታወሻችሁን ዘወር ብላችሁ ስታዩ በእውነቱ የስትማሩት የቆያችሁት ትምህርት በአግባቡ ተረድታችሁት ሌላውን ማስተማር፣ ቤተሰብ ማስተማር፣ ልጅን ማስተማር፣ ጓደኛን ማስተማር የምችሉበት ይሆን ወይስ የተረዳችሁት ነገር የለም? እንደው ዝም ብሎ ነው በከንቱ ያለፈ? እሱም በደንብ ማየት ወደኋላ መመርመር ያስፈልጋል። ምክንያቱም ቃለ እግዚአብሔር ማጣት ራብ ነውና። ቃለ እግዚአብሔር ማጣት ራብ ነው። በተለይ ደግሞ ይሄ ዘመን እኔ በጣም ለፍርድ እንዲመቹ ነው ብዬ ነው የማስበው። ታላቁ ሊቅ የቤተክርስቲያናችን አባት ቅዱስ ዮሐንስ አፈወርቅ ምን ይላል? የነፍስ ምግቧ ጌጧ የድነት ዋስትናዋ ቃለ እግዚአብሔር ነው። ቃለ እግዚአብሔርን ከማን እንማር ካልን ደግሞ ብዙ የማስተማሪያ መንገዶች አሉ። ከማን እንደተረዳውና ከቅዱሳት መጻሕፍት። ከቅዱሳት መጻሕፍት መማር ይቻላል። መጽሐፍ ተጽፈዋል። በሶፍት ኮፒም በሃርድ ኮፒም አሉ። ግን የሚያነብ ትውልድ የት አለ? እውነት ለመነጋገር የለም እኮ። እንደውም አንድ ሊቅ መጋቢ አዲስ እሸቱ አለማየሁ አንድ ወቅት እንደው ሰው መቼም አስቸጋሪ ነው፣ አይነወት እንደው ማየት ቢችል ምንድን ነው የሚፈልጉት አላቸው ጋዜጠኛ። የመጀመሪያው ስዕል አድኖ የእመቤታችን ስዕል አድኖ እንዴት አይነች ባየዋት አሉ። ሁለተኛው ግን መጻሕፍትን አንብቡልኝ ከማለት ወጥቼ ራሴ ባነበብኳል። አንደኛው የሰው ልጅ የሚማረው ከማን እንደተረዳው ሲል ከቅዱሳት መጻሕፍት ነው። ሁለተኛው ግን ከመንፈሳዊ ጉባኤ ነው። ልክ መምህር ላይ ከወንጌል እዛ አማኑኤል ወንድማችን እንደሚሰጠው ሌሎችም እንደሚሰጡት ወንድሞች እኛም እንዳቅማችን እዚህ እነ ክርስቶፎሮስም እነ መዝሙረ ያሬድ ሌሎችም አሉ። እነ ቀሲስም እንግዲህ እዚያ ወደ አሜሪካ ሲገቡ አገልግሎቱ በዛ መሰለኝ ላይቭ ላይ ብዙ እያገኘናቸው አይደለም እንጂ እንደነዚህ አይነቶች ጋር ጉባኤ ይባላል። ከዚህ ትምህርት ይገኛል። የቃለ እግዚአብሔር ምንጩ መንፈሳዊ ጉባኤ ነው። አንድ ሰው በመንፈሳዊ ጉባኤ ሲገኝ ሁለት ዋና ዋና ጉዳዮችን ያገኛል። ሁለቷን በረከተ ስጋ በረከተ ነፍስ ያገኛል ወገኖች። ስለዚህ ስንማር ከማን እንደተማረኸው አንተ ግን በተማረበት በተረዳበት ጸንተህ ኑር። ጌታችን ኢየሱስ ክርስቶስን ስለ ህልቀተ ዓለም ስለ ዓለም ፍጻሜ ቅዱሳን ሐዋርያት ጠይቀውት ነበር። ንግረነ ማይዜ ይከውን ዝንቱ፣ ጌታ ሆይ የመምጣት የዓለም መጨረሻ መቼ ይሆናል? ማቴዎስ 24:13 ላይ የሚያስደንቅ ነገር ነገራቸው። ምንድን ነው ያላቸው? እስከ መጨረሻው የሚጸና እሱ ይድናል ያላቸው። እስከ መጨረሻው የሚጸና ማለት ምንድን ነው ይላል ትርጓሜያችን? መከራውን ታግሶ። አሁን እዚህ ስትማሩ ትምህርት እየበረታችሁ ስትመጡ ፈተና አይኖርም ማለት አይደለም። አደራ የምንላችሁ አሁን ትምህርት ጀመራችሁ እንጂ ገና ለአንገት መግቢያ ያህል ቀዳዳ ነው የተሰጣችሁ። ጣና የሚባል ውቅያኖስ በታሪክ ታውቃላችሁ? ጣና በጣም ሰፊ ውቅያኖስ ነው። ጣናን በጭልፋ ቀርቶ መጨረስ የሚችል አለ? አሁን እዚህም እንኳን ብሉያት አዲሳት ቢማር ነገረ መለኮት ብንማር ምናምን ትንሽ ነገር እንደው ለማወቅ በር ቀዳዳ አገኘን እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ጥልቅ ነው ትምህርቷ። ስለዚህ ተመርቀናል።
አይ ተምረናል የሚል ትዕቢት እንዳይመጣባችሁ። ምክንያቱም ትዕቢትና የሙዝ ልጣጭ በጣም ክፉ ነው። ሲጥል አይታወቅም። ሲጥል በትህትና ሆናችሁ ትምህርት እስከ መጨረሻው እንድትጸኑበትም ስለሚያስፈልግ በአግባቡ እንድትኖሩበት ይሄ መልእክቴም ትምህርቴም አንዱ እሱ ነው። መጽናት። ቅዱስ ጳውሎስ አንዱ በጣም የሚያስደንቀው ነገር ሃይማኖቴን ጠብቄያለሁ ይላል። ከዚያስ ሩጬን ፈጽሜያለሁ፣ የድል አክሊል ተዘጋጅቶልኝ ይጠባበቃለሁ ይላል። አሁን የብዙዎቻችን የሚጀምረው በጣም ብዙ ነው። ይህንን ዛሬ ለዚህ እንኳን ደስ አላችሁ እንኳን በቃችሁ ስንል ሌላ ትምህርት የለም ማለት አይደለም። ላይ ከወንጌል መምህር አማኑኤል ወር ሌላ ወይ ክርስቶፎሮስ ወይ መዝሙረ ያሬድ ወይ ቀሲስ ወይኔ ስንጀምር ደግሞ ጰላዲዮስ፣ ከዚያም ገብቶ መማር ትምህርት አይጠገም። መምረጥ ግን ይፈልጋል፣ ስንዴውን ከእንክርዳዱ ማለት ነው። ስለዚህ ከማን እንደተማረ የሚለው ለዚያ ነው። መምረጥ አለብን። የሐሰተኛ መምህራን አሉ፣ እውነተኛ መምህራን አሉ። ስንዴውን ከእንክርዳዱ መለየት አለብን። እንዴት? ሉቃስ 6:44 ላይ ከፍሬያቸው የተነሳ ታውቋቸዋላችሁ ይላል። ይህን ይዞ በሃይማኖት በጣም መጠንከር፣ ራስን ማሳደግ፣ በተረዳህበት ነገር ጸንተህ ኑር። አሁን ያለንበትን ሁኔታ ስንመለከት እውነት ለመነጋገር እኔ በተለይ ስመለከተው የትምህርት ችግር አለ ብዬ አላምን። ያጋጠመን ችግር ታዲያ ምንድን ነው ካላችሁ፣ ሰው የተማረውን አለመኖርና እስከ መጨረሻው የመጽናት ችግር ነው። እንግዲህ ይኸው ቀሲስ መቼስ አብረን ብዙዎቹን የገጠር ጉባኤያት ለማገልገል እድል አግኝተናል። እዚህም ደግሞ እነ ክርስቶፎሮስም አሉ፣ የግቢ ጉባኤያትም ለማስተማር ሞክረናል። ግን ያ ሁሉ የተማረው መንጋ የት ነው ያለ አሁን ስትሉት ብዙ ምክንያት እየፈለገ የለም፣ ጠፍቷል። እኛም እንዳንጠፋ በተረዳህበትና በተማረህበት ነገር ጸንተህ ኑር። ጽናት በጣም ወሳኝ ጉዳይ ነው። መከራ አለ ክርስቲያኖች፣ እንበለ መከራ እየተረከብ ጸጋ እግዚአብሔር ነው ያለ። አገልጋይ ስትሆኑ፣ ተማሪ ስትሆኑ፣ በውጭም በውስጥም ፈተናው ስላለ ከማን ነው የተማራችሁት እናንተ? መምህራችሁን ወደኋላ ማየት። ለምንድን ነው ያን ያህል የተደከመልን? ሰዓት ተገድቦ ጊዜ ተሰጥቶ የተማርነው ምን እንድንሆን ተፈልጎ ነው? የመጀመሪያው ሰው ራሱን እንዲያድን፣ ራስህን አድን ነው። ቀጥሎስ ከጎኑ ያሉትን ቤተሰቦችን፣ ወገኖችን፣ አብሯቸው ያሉትን ማዳን። በ37ኛው የሰበካ መንፈሳዊ ጉባኤ በጣም ብዙ ጊዜ ተሳትፍ ያለው እግዚአብሔር ረድቶኝ አንድ የደቡብ አፍሪካ ተወላጆች የተናገሩት ንግግር አለ። እዚህ ጉባኤ በጠቅሰው በጣም ጥሩ። እናንተ ኢትዮጵያውያን አሉ፣ እኛም ባለማጥመቃችሁ፣ እኛም ባለማስተማራችሁ በእኛ ደም እናንተ ትጠየቃላችሁ። እኛ እኮ በጣም ብዙ ዳገር ያለብን ሰዎች ታውቃላችሁ። በጣም ዕዳ ያለብን ሰዎች፣ ዓለም በጉጉት የሚጠብቀን። ስለዚህ የተማርነው ምን ልናደርግ ነው? ሌላውን ልናስተምር። ቅድም ጰላዲዮስ ሲመራ መርሐ ግብር አይታችሁ ከሆነ ይሄ አውደ ምሕረት ወጥቶ አትሮንስ ላይ ሆኖ ማስተማር ብቻ አይደለም። የማስተማሪያ መንገዱ በጣም ብዙ። ሚዲያው ላይ ሌሎች ቤተ እምነቶችን በሚገርም ሁኔታ የሚያንቀጠቅጡ እህቶች ወንድሞችን ማፍራት ችለን የለም እንዴ? እግዚአብሔር ስለረዳን ወንድሞችም እህቶችም። ግን ያ ምንድን ነው? ስሜታዊ እንዳልሆን። አሁን ብዙ ጊዜ ሚዲያውን ለመከታተል 1-2-3 ዓመት ልቆየ ነው ሳየው የስሜት ፈረስ የሚጋልበው ይበዛል። አንደኛ አደራምላችሁ ብናደርገው የምንጠቀመው የማናውቀውን ነገር አላውቀውም፣ መምህራን ጠይቄ መጽሐፍ አገላብጬ እመጣለሁ። ይሄ መለመድ አለበት። አሁን ቲክቶክ ላይ መምህሩ እንደምታዩት እንዳሸን የፈላ ነው። የብሉይ የሐዲስ መምህሩ ጸጥ ብሎ አፈጮሌውና እንትኑን ተቆጣጥሮታል። የእኛ ልጆች ደግሞ በቁጥር ትንሾች ናቸው። ያሉት ልጆች በጣም ደስ የሚሉ የሚሳሳላቸው ወንድሞች አሉ። አብዛኛው ግን ችግር ውስጥ ነው ያለው ገና። ስለዚህ ከማን እንደተማር ነው። በነገራችን ላይ ለማስተማር መማር ይቀድማል። ይህን ማወቅ አለብን። እኛ አሁን ወደ አትሮንስ ብቅ ያልነው አጋጣሚ ጊዜና ወቅት ሰጥቶን ነው እንጂ ለዚች ታላቋ ቤተክርስቲያን የምንመጠን አይደለንም። ይህን ሁሌ ነው የምናገረው። ሁሌ እሳት የሚተፉ ቅዱሳን አባቶች እነ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ፣ እነ አትናቴዎስ፣ ሌሎችም ኢትዮጵያውያን እንኳን ብንሄድ እንደው እነ መልአከ ብርሃን አድማሱ ጀንበሬን የመሰሉ እሳቸውን ላንሳ። ለዚህ ጉባኤ በጣም መጠቀስ አለባቸው። ጠቅላይ ቤተ ክህነት ላይ ጧት መጽሐፍ ተነቦ ይተረጎም ነበርና ሊያስተምሩ ሲነሱ ትንሽ የሚረብሹ ሰዎች ገጠሟቸው አሉ። አስቸጋሪ ነው። ትምህርት ጠልም አለ እዚያ ቤትም አለና ዛሬ የምንማርበት ርዕስ ሰውን እንፍጠር በሚል ርዕስ ነው። ንግበር ሰብአ በአርአያነ ወአምሳሊነ ይላል ስነ ፍጥረት 1:26 ላይ ሰውን እንፍጠር እና መልአከ ታቦር ተሾመ ዘሪሁን የሚባሉ በረከታቸው ይደርሰን። ዝክረ ነገር ዘመልአከ ታቦር ተሾመ ዘሪሁን የሚል መጽሐፍ አለ። እሱን የጻፉት ሊያርፉ ሲሉ ነው የነገሩኝ።
በ5 ደቂቃ በሚሆን የሚያስደንቅ የ50 ደቂቃ ትምህርት ሰጥቷል። አሁንና ላመጣ የፈለግኩት ነገር ምንድነው? እዚህ ላይ ቁም ነገሩና ማሰሪያ ማድረግ የምፈልገው አሁን የተማራችሁት ልጆች መጽናት ነው። ከማን እንደተማርክ በተረዳኸው ነገር ጸንተህ ኑር። እስከ መቼ? እስከ መጨረሻው። አንዳንዶቹ እስኪያገቡ፣ አንዳንዶቹ ስራ እስኪመቻች፣ አንዳንዶቹ ወደ ውጭ ሀገር እስኪሄዱ፣ አንዳንዶቹ ወደ ሀገር እስኪመጡ። ክርስትና ጊዜና ቦታ አይገድበው። ያስታውሳሉ ቀሲስ አዳባ ላይ እዚያ መቃብር ቤት አሁንን የምናገለግላቸው ክርስቲያኖች መከራው በመጣበት ሰዓት አንገታቸውን ለሰይፍ ነው የሰጡት። ለምን? ከማን እንደተማሩ ያውቃሉ፣ ይረዳሉ። በዚህ ሰዓት ክርስትናው በውጭም በውስጥ መከራ የበዛበት ጊዜ ስለሆነ በስደትም ያለ ነው፣ በስራ ምክንያት የሚወጣ ነው ሁሉ። አዎ ሲመቸን የምናገለግል ሳይመቸን የምንተው አይደለም። በተመቸንም እንደ ቅዱስ ጳውሎስ ምንድን ነው ያለው? በጊዜውም ያለ ጊዜውም ጽና። እንዴ ሲመችማ ሁሉ ያገለግላል። ቤተ ክርስቲያንም ስትመጡ እኮ እህል ውሃ ቤተ መቅደሱ አካባቢ እንደው ሲሸት እኮ ዙሪያውን አካባቢ እንትን ካለ ድግስ ካለ አይጥም እኮ ከጉድጓዷ ብቅ ብቅ ትላለች። ለምን? የሚበላ የሚጠጣ ነገር ያው የሚበላ ነገር ካለ ብላ ማለት ነው። በመከራ ሰዓት ሁሉ ለቤተክርስቲያኒቱ ዘብ ልንቆምላት ይገባል። በእውነቱ ወገባችን ታጥቀን የምናገለግልበት ጊዜ አሁን ስለሆነ፣ ስለዚህ ቅዱስ ጳውሎስ ምንድን ነው ያለ? ክፉ ሰዎች እና አታላዮች እየሳቱና እያሳቱ በጣም የሚያስቱ። እንግዲህ እዚህ ላይ አብዛኞቻችሁ በእምነት ላይ የምትሰሩ ናችሁ። እነ ክርስቶፎሮስ፣ እነ መዝሙረ ያሬድ፣ እነ ቀሲስ እነ ጳላዲዮስም ታውቃላችሁ። አሳቾች በጣም በዝተዋል። ስለዚህ ምን መሆን አለብን? አንተ ግን በተረዳህበትና በተማረህበት ነገር ጸንተህ ኑር። ለምን? ከማን እንደተማርከው ታውቃለህና። በእውነቱ የተማሩ ወንድሞች ናቸው የደከመላችሁ። በተለይ እኔ በቅርብ እንደ አንድ ቤተክርስቲያን ልጅ አውቀዋለሁ። መጻሕፍቶቹንም ሲያዘጋጅ ከጎኑ ሁኜ መታዘዝ ቢገባኝን ታዘዤ እየመከርን እያስተካከልን ሳይሰለች ነው በእውነቱ እየታመመ ሁሉን ያስተማራችሁ። እየታመመ ከዚህ በላይ እንዲያገለግላችሁ በጸሎት እያሰባችሁ ደግሞ እናንተ እየጸናችሁ። እኔ ዛማኑኤል ላይ ከወንጌል ዛማኑኤል የሚደሰተው እናንተ ፍሬ ስታፈሩ። አዎ እሺ፣ ያማይቀር ባላችሁበት ቢያንስ መጽናት ስትችሉ ነው። ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመድ መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃልና። ይህ በጣም ትልቅ ቁልፍ ጉዳይ ነው። ጊዜ ስለሌለ ነው እንጂ ሰፋ አድርገን የምንተነትነው ጊዜ የለም። ቅዱስ ጳውሎስ እንዳለው ጊዜ የለኝም ስላለ ምንድን ያለ? በማመን ምን የሚገኝበት? ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍት። ርኩሳት መጻሕፍት አሉ ታውቃላችሁ። የጥንቆላ፣ የክደት፣ የኑፋቄ መጻሕፍት ርኩሳት ናቸው። እንዳውም ማሪሳቅ የተባለ ሊቅ ምን ይላል? ይረባኛል ይጠቅመኛል ብለህ የመናፍቃንን መጽሐፍ አትመልከት፣ ገልጸህም አትይ። ዘወትር ሳትሰለች የነቢያትና የሐዋርያትን መጽሐፍ ተመልከት። አንድም ከነቢያቱ ጸጋና በረከት ይለዩሃልና አትመልከታቸው ይላል። እናንተ በተማራችሁት ነገር ጸንታችሁ ነው። የተማራችሁትን ከያዛችሁ ከዚያ በኋላ ደግሞ እንዲሁ በየቤቱ የቤተክርስቲያን መምህራንን እየፈለጋችሁ ከጸናችሁ በቂ ነው። ችግሩ ግን ከዚያም ስንል እንደምታውቁት መሰረታዊ ትምህርት ሳንማር እንቀራለን። አሁን እኔ ይችን ነገር ተናግሬ ልጨርስ። መቼም ለሰባኪ ሰዓት መስጠትም አስቸጋሪ ነው፣ ጥሩም አይደለም ብዬ ነው የማስበው እና እድል ሲገኝ ደግሞ እንደዚህ ሰው በዛ ሲል የእኛ ነገር አስቸጋሪ ነው። ቁልፍ የሆኑ ተከታታይ ትምህርቶችን የሚማረው ተማሪ በጣም ትንሽ። እዚህ ያላችሁት መምህራን ምስክሮች ናቸው። ሌላው ቤተ እምነት የሚሆን ደግሞ መጥቶ ስፍር ሲል ደግሞ ጸጋ ያላቸው አሉ። ለምሳሌ ከሌሎች ቤተ እምነቶች ጋር መወያየት የሚችሉ። አሁን ይህም ብትወስዱኝ አልችልም። የዚያን ሲስተም ገና እየተማርኩ ነው። በስር ሁኜ እየተማርኩ ነው። ወደዚያ የሚሄደው እንጂ ቁልፍ የሆኑ ተከታታይ ትምህርቶችን እስቲ ቆይ በኋላ እኔ ጉባኤው ካለቀ በኋላ መምህር ዛማኑኤልን እጠይቀዋለሁ። እንዲያው ተከታታይ አቴንዳንስ ይዛችሁ የተማሩ ተማሪዎች የተማሩ ስንት ናቸው ብል በእርግጠኝነት እንደው የእሱ ተማሪዎች በእርግጥ ቋሚ ይሆናሉ ብዬ አስባለሁ እንጂ እኔ ጀምሬው ነበር። ወገቤን ያዙኝ የሚለው መንገድ ላይ የሚንቀጠቀጠው በጣም ብዙ፣ በግልጽ ለመናገር ማለት ነው። እነ እንትና ማን ነው ኢዮብ ዘገነተ ጽዬ ጀምረው ነበር። ሌሎችም የጀመሩ መምህራን ነበሩ። እነ ቀሲስ ቴዎድሮስም ጀምረው ነበር። ተከታታይ ትምህርትን በጣም መውደድ አለብን። ችግር ፈቺ ሆኑ 5ቱ አዕማደ ምስጢር፣ 7ቱ ምስጢረ ክርስቲያን፣ ባይብል ስተዲ፣ እነዚህ ቤተክርስቲያን መሰረታዊ ትምህርት ካልተማረ ሰው ለምንም አይጠቅሙም። ግልጹን ልንገራችሁ። አሁን ይሄ እነ ክርስቶፎሮስም እነ መዝሙረ ያሬድም ሌሎቻችንም እየሄድንበት ያለው ሌላውም ቤተ እምነት በዋናነት ወደ ኦርቶዶክስ አምጥቶ የቤተክርስቲያኒቱን ትምህርት በደንብ አሳይቶ
ለማምጣት ሲባል የኛም ሰው ደግሞ ወደ ሌላ በረት እንዳይሄድ ለመጠበቅ ሲባል ነው እንጂ ትኩረት አድርገን መስራት ያለብን መሰረታዊ የሆነች የቤተክርስቲያን ትምህርት። ለዚያ ደግሞ የተሰጡ ሰዎች አሉ፣ ይስሩ። እሱን ማበረታታት አለብን። ሁላችንም ግን እንደ ቁልፍ የሆነውን ትምህርት ትቶ ወደ እንትኑ ወዳልሆነ እንትን ውስጥ መግባት የለብንም። ለምሳሌ ማን ነው እፎይን ታውቃላችሁ? ታሪክ እየሰራ ያለው ወንድማችን ነው። በዚሁ አጋጣሚ ትናንትና መልእክት አስተላልፋለሁ ብዬ ነበር፣ አስተላልፍ መሄድ እፈልጋለሁ። እንትኑን ኮፒ ሊንክ እንዲደረግለት እና እንድንተባበረው ጥያቄ ቀርቦ ነበር። እንደዚያ አሁን ይሄ ጸጋ የተሰጠው ለራሱን ችሎ የተማረ እዚያ ላይ የተማረበት ያጠናበት ጉዳይ ስላለ እኛም ስፔሻላይዝ የምናደርግበት ጉዳይ ካለ እዚህ ማን ነው ላይከ ወንጌል መምህር ዛማኑኤል ካስተማራችሁ ውስጥ ዮሐንስ ራእይ ላይ በደንብ ማጥናት ከፈለጋችሁ እዚያ ላይ መጽሐፍ በደንብ ማገላበጥ መምህር ያደርጋል የሚለው ብዙ ጊዜ አለ። ያንንም ከምንነካካ አንድ ነገር አድምተን ብንማር አንድ ነገር ሃይማኖት ወይም ደግሞ ነገረ ማርያም ላይ ወይም ነገረ አበው ላይ አንድ ሰው ስፔሻላይዝ ቢያደርግ እንዳለው እሱንም እያሰባችሁ ልትበረቱ ይገባል። እኔ ግን ስጨርስ ምንድነው ቤተክርስቲያኗ በጣም ሰፊ ትምህርት ነው ያላት። አሁን ትንሽ ነገር ነው ያገኛችሁት። ከዚህ በኋላም የበለጠ ቤተክርስቲያኒቱን ስታያትና ስትወዷት ቅዱስ ያሬድ እንዳለው ቤተክርስቲያን አየዋት፣ ከዚያስ ወደድኳት። የኢትዮጵያ ቤተክርስቲያን አንባቢ የሆነ ሰው ትፈልጋለች። በጣም ይቅርታ አድርጉልኝ መምህራን፣ የማያነብ ሰባኪ የማያነብ መምህር አውደ ምሕረት መቆም የለበትም የሚል እምነት አለኝ። በፍጹም ለቤተክርስቲያንም ሸክም ነው የሚሆን። አንድ ወቅት ብፁዕ አቡነ እንድርያስን ይችን ብዬ ልጨርስ፣ አቡነ እንድርያስን መምህራን እናገኛቸው ብለን ሰብሰብ ብለን ሄደን ነበር። እንግዲህ ታውቃላችሁ የሊቃውንቱ ጥግ አንዱ እሳቸው ናቸው። እና ታስተምራላችሁ አሉ። አዎ እናስተምራለን። እሺ ምን ነው የምታስተምሩት? እንዴት አድርጋችሁ ነው? አይ ግጻዊ እንመለከታለን፣ ትርጓሜ ወንጌል እንመለከታለን። ያው ለለቱ የሚሆን አራታዊችን ታላቅ ቤተክርስቲያን አትቀልዱባት። እኔ ብፁዕ ቅዱስ አቡነ ጳውሎስ ጉዞ አለ ካሉኝ ወደ ባህር ዳር ወደ ትግራይ እስከ ሌሊቱ 8 ሰዓት ቁጭ ብዬ ነው ማድራ። እንግዲህ ሰውት ሊቀ ሊቃውንት ጥግ ናቸው እሳቸው። ብሉያታ ያለው ሐዲሳታ ያለው ሊቃውንታይና 8 ሰዓት ጉባኤውን አየዋለሁ አሉ። በህልም እንደው እንትን አድርጌ አየዋለሁ። አያችሁ ያላስኩት ካለ በደንብ ተዘጋጅቼ በበረራ ሲኖር ፕሬን ላይ እኔ እንቅልፍ ላይ ነኝ አሉ። ያቺ ስጋ ደካማ ስለሆነ ከዚያ በኋላ የሊቃውንቱን ወይ ዮሐንስ አፈወርቅ ወይ ቄርሎስን አነሳና ወረውረዋለሁ አሉ። ተዘጋጅቶ ማስተማር ያስፈልጋል ነው ባጭሩ። ይሄ ለምናስተምረው ነው። የተማራችሁትም ቢሆን ምን ያህል ተምረናል ምን ያህል ይዘናል ብላችሁ ወደ ኋላ ማስተዋሻችሁን ማየት ያስፈልጋል። ካልሆነ ከንቱ ድካም ነው። መጨረሻው ግን ደግሞ በተግባር ብፁዕ አቡነ ጎርጎርዮስ የሚሉት አንድ ብሂል አለ። ተግባር ከቃል የበለጠ ይሰብካል። ዝዋይ እያስተማሯቸው ዩኒቨርሲቲ ተማሪዎችን ከቆዩ በኋላ ተሳሳ 19 ሰበስቧቸውና አንተ ምን ሰራ ይሏቸዋል። አንዱን የምንም አልሰራውም ይላቸዋል። አሁን እንግዲህ በኋላ ዛማኑኤል ሲጠይቅ የሚሰጥ መልስ ማለት ነው። አንዱ ምንም አልሰራውም ሲላቸው አንተ ዘረ ቆርጥ ምን አሉት። ያው ጎርጎርዮስ እንትናቸውም ከበድ ያለ ነው። አይ ዘረ ቆርጥምስ አይደለውም አላቸው። ታዲያ ምን ሰራ አንተ? እንደው አንተን ስቀልብ አሉት። አይ ብፁዕ አባታችን እኔ መስበክ አልችልም መዘመርም አልችልም። ትክክል ነው፣ ጥሩ መልስ ነው። ሰው እኮ ጸጋ አለው አይደል? በጸጋው ነው ማገልገል መቻል ያለበት። አሁን እኔ እዚህ ያሉ ወንድሞች ምቀናባቸው አሉ። ከሌሎች ቤተ እምነቶች ጋር ክርክር ሲያደርጉ ውይይት ሲያደርጉ እንዴት አድርገው መልስ እንደሚሰጡ እኔ አሁን ያ ለእኔ ላልተሰጠኝ ሊሆን ይችላል። ሁሉም በተሰጠው ጸጋ ቢያገለግል ጥሩ ነው። መንፈስ ቅዱስ አንድ ነው፣ ጸጋው ግን የተለያየ ነው ይላል ቅዱስ ጳውሎስ። ከዚያ በኋላ ታዲያ ምንድን ነው ያንተ ምን አድርገህ ነው አሉት። አይ ጧትና ማታ፣ ጧት ለኪዳን ማታ ለሰርክ ቤተክርስቲያን የሚባል አልቀርም። ያው እንግዲህ መጻፊ የለ ጸሎተ ነግህ ወሰርክ ይኩን ውስጥ ቤተክርስቲያን ይላል። የጧትና የማታ ጸሎት ቤተክርስቲያን ይሁን ስለሚል ፍትሐ ነገሥቱ ጧትና ማታ ቤተክርስቲያን እሄዳለሁ። እኔን ተከትለው የአካባቢው ህጻናት በሙሉ ቤተክርስቲያን መጥተዋል። እዴ በሉ አጨብጭቡለት። ከሌላው የበለጠ በተግባር የሰበከ ይሄ ነው። እልል በሉ አሉ አቡነ ጎርጎርዮስ። አያችሁ እና ተግባራዊ የሆነ ሰው አሁን የሚጮሁ በስቷል። እውነት ለመነጋገር እንደው አንዳንድ ጊዜ ዝምታን የምንመርጥ ነበር። ዝም እንዳንል ግን ደግሞ የቤተክርስቲያን ጥላቶች በእጅጉ ስለበረቱ እኛም የተሰጠን አደራ ለመወጣት እንዳቅማችን እየጮህን ነው እንጂ ተግባራዊ መሆን በህይወታችን፣ በትዳራችን፣ በአገልግሎታችን ሁሉ ለሌላው አርአያ መሆን ላይ መኖር መቻል አለብን። ለዚህ ነው አንተ ግን በተረዳህበትና በተማረህበት ነገር ጸንተህ ኑር። ታይተን እንዳንጠፋ፣ እድገታችን ደግሞ እንደ ወይራ እንዲሆን እንደ ሸንበቆ እንዳይሆን አንድ ጊዜ ደህና መንፈሳዊ እንመስልና በኋላ ቅጭት እንዳንል እግዚአብሔር አምላካችን ይጠብቀን። በእውነቱ በጣም ይቅርታ። እንግዲህ ብዙ ታላላቅ መምህራን ኃያላንም አሉ እኔን መምከር ማስተማር የሚችሉ ግን እድልና ጊዜ ስለተሰጠን ይህን የሰጠን እግዚአብሔር አምላካችን ክብር ምስጋና ይድረሰው።
ሮሜ 8:28 በመጨረሻ ተማሪዎች አነቡ። እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገሩ ለበጎ እንዲደረግ እናውቃለን ስላለ በተለያየ የስራ ምክንያት በውጭ ዓለም ብንሄድም እግዚአብሔር ደግሞ ምክንያት ስላለው አስተማረን፣ መገበን፣ አገናኘን። ይቆየን። ስብሐት ለእግዚአብሔር። አሜን። አባታችን አሜን። በዚህ አጋጣሚ መምህር ተመስገን ዘገየ እዚህ ያላችሁ ሁላችሁም ፎሎ አድርጓቸው። ብዙ የሚያስተምሩት ትምህርት አለ። ቤታቸውም እየገባችሁ ቃል እግዚአብሔርን ተማሩ። ሁላችሁም ፎሎ አድርጓቸው። ከሲሴ ይቀጥሉ። መጋቤ ሃይማኖት መምህር ተመስገን ዘገነተ ኢየሱስ ቃለ ሕይወትን ያሰማልን፣ ቃለ በረከትን ያሰማልን፣ አስበ መምህራንን ያድልልን፣ የነፍስ ዋጋ ያርግልን፣ የቤተ ክርስቲያን አምላክ ይጠብቅልን፣ ዳይር ይስጥልን። አሜን አሜን። ቃልት ያሰማልን። መምራችን ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ ያለውን መሰረት አድርገው አስተምረውናል። ኖት ይዛችኋል ብዬ ተስፋ አደርጋለሁ። የመጨረሻም ቢሆን ይሄኛውንም ኖት እየያዛችሁ መማር ጥሩ ነው። አንተ ግን በተማርተንበት በተረዳኸው ነገር ጸንተህ ኑር ተብሏል። ሁላችሁም እንግዲህ በተማራችሁት በተረዳችሁት ጸንታችሁ እንደምትኖሩ ተስፋ እናደርጋለን። ሁላችሁንም ማለት ነው። አደራ መልእክት ስለሆነ ዛሬ የሚሰጠው ማለት ነው። ሁላችሁንም እናመሰግናለን። ዲያቆን መዝሙረ ያሬድ አለ። በመዝሙር እንግዲህ በመዝሙር ያገለግሉናል፣ እንዲሁም ሀሳብን ይሰጡናል ማለት ነው። የትምህርት ዲያቆን አሉ ነው አለው። እሺ ቀሲስ፣ እሺ እኔ ከቀሲስ ጋር እንደምትገናኙ እሺ። ሁላችንም ሰላም ብያለሁ። ቀሲስ ብራኬ ድረሰኝ ይፍትኝ ባርኩኝ ብያለሁ። አባቴ በረከተ እስጢፋኖስ ሲደርብ ኪዳነ ማርያም እንዴት ዋልክ? እግዚአብሔር ይመስገን። ቀሲስ ሁላችንም እዚህ ያላችሁትንም ካህናት አባቶችም ካላችሁ በረከታችሁ ይድረሰን። ዲያቆናትም ላካነ ሚስጥር በአገልግሎት የምትመስሉኝ እናንተንም ሰላም ብያለሁ። ወንድሞች መምህራንም ሁላችሁንም ሰላም ብያለሁ። እንኳን አደረሳችሁ። የዲያቆን አማኑኤል ተመራቂዎች፣ የላይካ ወንጌል ዲያቆን ዘአማኑኤል ተመራቂዎች እንኳን አደረሳችሁ። በጣም ልዩ ቀን ነው ይሄ ቀን። እንደ ቀላል የምናየው አይደለም እና ሰው ከተለያየ ዛሬ እንዲሁም የአህያ ቀን እያሉ ሰዎችም ዛሬ ለካ የአህያ ቀን ነው መሰለኝ ኢንተርናሽናል እና ሰው እንኳን የአህያ ቀን እያለ የውሃ ቀን እያለ የዛፍ ቀን እያለ የሰማይ ቀን እያለ መከራ ያል ያስጌጣል። ስብሰባ ይሰበሰባል። ኢንተርናሽናል ሚቲንጎች አሉ በአሁኑ ሰዓት የሚገርማችሁ እና ሰው እንኳን ለቃለ እግዚአብሔር ማለት ነው የእግዚአብሔርን ምክንያት አድርገን ዮሐንስ ራእይ ተመራቂዎች ዮሐንስ ራእይን ወንጌልን ቃል ምክንያት አድርገን እንደዚህ መሰብሰባችን ሰው ለከንቱ ነገር እንኳን ይሰበሰባል። እኛ እንኳን ለነፍሳችን መድኃኒት ሆኖ ነገር እና እንኳን አደረሳችሁ ለማለት ነው። ዝማሬን የተሰጠኝ እኔ ዝማሬን አቅርባለሁ። እግዚአብሔር እንግዲህ ዝማሬያችን ይቀበልልን። ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ለኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ለኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ሕጉን ያሰብን እንቅረብ ወደ እርሱ ይምረናልና መሐሪ ነው እርሱ። በልባችን ይንገስ ይግባ ከቤታችን፣ የሕይወታችን ዋልታ እርሱ ነው ተስፋችን። የሕይወታችን ዋልታ እርሱ ነው ተስፋችን። ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ለእኛስ
ወደ እግዚአብሔር መቅረብ ይሻለናል። መታመኛችን እርሱ ነውና ይገባዋል ክብርና ምስጋና። ከቶ አላገኝም እርሱን የሚመስል ነፍሴን የሚያከብራት የሚሰጠኝ ኃይል። በመከራ ሰዓት ከክፉ የሚያድነኝ ከየት አገኛለሁ መጠጊያ የሚሆነኝ? ከየት አገኛለሁ መጠጊያ የሚሆነኝ? ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። ለእኛስ ወደ እግዚአብሔር መቅረብ ይሻለናል። መታመኛችን እርሱ ነውና ይገባዋል ክብርና ምስጋና። በለመለመ መስክ መሰማሪያዬ ነው። በሰላም ወጥቼ ሰላም እገባለሁ። ተስፋዬ እርሱ ነው ይመራኛልና ዘውትር አቀርባለሁ ለአምላኬ ምስጋና። ዘውትር አቀርባለሁ ለእግዚአብሔር ምስጋና። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ለእኔስ ይሻለኛል መቅረብ ወደ ጌታ፣ ጋሻዬ ነውና የነፍሴ መከታ። ስለዚህ ቀርባለሁ አርቅም ከደጁ፣ ጠግቤ ኖራለሁ ከበረከት እጁ። ጠግቤ ኖራለሁ በበረከት እጁ። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ዝማሬያችን ይቀበልልን። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል ብለን የዘመርነው የቅዱስ ዳዊትን መዝሙር ነው። መታመኛችን እግዚአብሔር ነው። ወደ እግዚአብሔር መቅረብ ይሻለናል። በዚህ ጊዜ ነገሮች ሁሉ በጨለሙ ጊዜ፣ ዓለም ግራ በገባ ጊዜ መታመኛችን ተስፋችን ትናንትም ያሳደገን ዛሬም ደግሞ በወጣትነታችን በጉብዝናችን ጊዜ ከኛ ያለ እስከ እርጅናችን ድረስ ደግሞ የማይለየን ቃል የገባልን አምላካችን እግዚአብሔር ከኛ ጋራ ነው። እኛ ወደ እርሱ ልንቀርብ ይገባል። ትምህርት እንግዲህ ማናቸው ለአከ ወንጌል ይህንን ያደረጉት ሰው በምክንያት ወደ እግዚአብሔር ይቀርባል። አንደኛው የሚቀርብበት ምክንያት ደግሞ ትምህርት ነው፣ ወንጌል ነው። በብዙ ምክንያት እግዚአብሔር በልዩ ልዩ ጎዳና በልዩ ልዩ መልኩ ከጥንት ጀምሮ ይናገራል። ኋላም በልጁ ተናግሮናል። በመጨረሻ ዛሬም ደግሞ በመምህራኑ፣ በዲያቆናቱ፣ በካህናቱ፣ በአባቶቻችን ይናገረናል፣ ያስተምረናል። ይህ ሁሉ ግን የትምህርቱ መጨረሻ ምንድን ነው? ወደ እግዚአብሔር መቅረብ። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ለእኛስ ወደ እግዚአብሔር መቅረብ ይሻለናል እያልን ዓለምን ትተን ጭቅጭቁን ትተን ሌላውን የስጋ ሀሳቡን ትተን ከኃጢአት ከውድቀት ተነስተን ወደ እግዚአብሔር እንድንቀርብ ነው። ብንዘምር፣ ብንቀድስ፣ ብናስቀድስ
ቃለ እግዚአብሔር ብንናገር፣ ብንማር፣ ቁጭ ብለን ብናስተምር፣ ይሄ ሁሉ ዓላማው ወደ እግዚአብሔር መቅረብ ይሻለኛል። እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ደግሞ የምታመልኩትን ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ብለን እግዚአብሔር መጠጊያችን፣ እግዚአብሔር አምባችን፣ እግዚአብሔር ነው የእኛ መጠጊያ። ስለዚህ ወደ እግዚአብሔር መቅረብ ይሻለናል ከዓለም ጋጋታ ከሌላው ብለን እግዚአብሔርን ምርጫችን እንድናረግ። እግዚአብሔር ትርፍ ምርጫ ሳይሆን ዋና ምርጫ ነው። እግዚአብሔር በትርፍ የምንጫወተው ህይወት ሳይሆን ቃለ እግዚአብሔር በዋና የምንጫወተው ህይወታችን ነው፣ የምንናገረው ህይወታችን ነው። ስንነሳም ስንተኛም ደግሞ ነክቶም ደግሞ ሲመሽም ደግሞ እድሜ ሲጨመርም ሲነጋም ዓመታት በዓመታት ሲጨመሩም ሁሌም ወደ እግዚአብሔር ቀርበን ወንጌሉ እንድንሰማ በቤቱ እንድንጸና በተለይ በዚህ ጊዜ በጣም በጣም አስፈላጊ ስለሆነ ለአከ ወንጌል ይህንን ስላስተካከሉልን ተግተው 10 ወር ሙሉ ማናችንም የማናረገውን ነው ተግተው አንዴ ሞቅ ሲል አንዴ ቀዝቀዝ ሲል አንዴ ሲስቁ አንዴ ሲናደዱ አንዳንዴ ያለፈ ሲል አያወታለሁ ሲቆጡ በሌላ ቀን ደግሞ ሲስቁ አያወታለሁ እና እንደዚህ የሆነ 10 ወር ግን ተግተዋል። እና ይሄ ደግሞ መንፈስ ቅዱስ ካላገዘ አይሆንም፣ በስጋ የሚሆንም አይደለም። በስጋ ምን አገባኝ ብለን ነው የምንተው፣ ግን መንፈሳዊ ጸጋ መክሊት ስለገባውት ነው እርሶም ብዬ አምናለሁ። የእርሶም ተማሪዎች ደግሞ 10 ወር ሙሉ ደግሞ የጸኑትም በጣም በጣም ክሬዲት ሊሰጣቸው ይገባል። ያጸናቸው መንፈስ ቅዱስ ነው። ቢሆንም እነሱ ደግሞ ሽተው አልፈልገዋል እና ለእነሱም በጣም ክብር አለን። በየማሩ ደግሞ እንዲያው ወደቅም ተነስ ብድግም እያሉም የደረሱትንም ሁሉ እግዚአብሔር ዋጋ ከፋይ እሱ ነው። በ10 ሰዓትም የመጣው በ11 ሰዓትም በ12 ሰዓትም በ1 ሰዓትም የመጣውን እግዚአብሔር እንደ ልቡ መሻት ዋጋ ይከፍሏል እና እነሱንም እንኳን ደስ አላችሁ ማለት ፈልጋለሁ። ይሄ ነገር ይበርታ ይጠንክር። ዲያቆን ዛማኑኤል ቀሲስ እንደሚሉት በቀሲስ አንደበት ልናገር፣ ይሄ ዛሬ የተሰባሰብነው በርቱ የምንለው ለዛሬው ነው ብቻ ነው። ለነገ ገና ነው። ለነገ ደግሞ ሌላ በርቱ አለ ማለት ነው። ለነገ ደግሞ ሌላ እኔም ዝማሬ አዘጋጅቼ እመጣለሁ። ለነገ መምህርም ቀሲስም ሌላ ደግሞ ቀሲስም ልብስ ቀይሮ ራሱ ይመጣሉ። ሌላ ቀን ደግሞ ሌላ ቀን ስላለ ማለት ነው። እንደዚሁ የምንሰባሰብበት ደግሞ ዮሐንስ ራእይ ደግሞ አልቆ ደግሞ ድጋሚ ደግሞ ሌሎቹን የምታጠኑበት እያለ ደግሞ ትርጓሜዎቹን አንድምታዎቹን ሃይማኖተ አበውን ምኑ ደግሞ እየጨመራችሁ ኦርቶዶክሳዊ ማይንድ ሴት፣ ኦርቶዶክሳዊ ኮሚዩኒቲ፣ ኦርቶዶክሳዊ ቤተሰብ የሚሰራበትን ነገር እንዲያመቻቹልን እመክራለሁ። ቃሎት ያሰማልን። የነ ቅዱስ ጳውሎስ የነ እስጢፋኖስ የነ ቅዱስ ጳውሎስ በረከት ጸጋ ከእርሶ ጋር ይሁን። እኔ በጣም ወዶታለሁ ከልቤ እና እግዚአብሔር ይስጥልኝ። የተመራቂዎችንም እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ። ለእመቤታችንም ለድንግል ማርያም ልደቷ እንኳን በሰላም አደረሰን። ዋዜማው ላይ ነን ያለ ነው። እንኳን አደረሳችሁ ለማለት ፈልጋለሁ። ስላረዘም ይቅርታ። እግዚአብሔር ይስጥልኝ።